ዩኒሴፍ ከማስተር ካርድ ፋውንዴሽን እና ከአሚኮ ጋር በጋራ በመተባበር ነው። የብቁ ፈጣሪ ውድድር የብራንድ ደረጃ ስፖንሰር ቡና ባንክ። የቡና ባንክ ከስተመር ኦንቦርዲንግ መጠቀም ጀምረሻል? አዎ፣ የቡና ባንክ የከስተመር ኦንቦርዲንግ አገልግሎትን መጠቀም ጀምሬያለሁ። ባይገርምሽ ቤት ሆኜ ነው እኮ አዲስ አካውንት የከፈትኩት። ምን እሱ ብቻ የኤቲኤም ካርድ ማዘዝና ሞባይል ባንኪንግ አክቲቭ ማድረግ ይቻላል። ዋው! ባንክ መሄድ ካስፈለገኝ እንኳን እዚህ ላይ ቀጠሮ ማስያዝ እችላለሁ። የባንኩ የቅርንጫፍ አድራሾችም እኮ እዚህ ላይ ይገኛሉ። ልክ ናችሁ። ይህንን የቡና ባንክ ዲጂታል የደንበኞች መመዝገቢያ መድረክ አገልግሎት ስትጠቀሙ ሆነ ሌሎች እንዲጠቀሙ ስትጋብዙ አስደሳች ስጦታዎች ተዘጋጅተዋል። እንዴት? ይኸው ባሉበት ቦታ ሆነው ጊዜና ሁኔታ ሳይገድበው ሁሉንም በስልኮ የቡና ባንክ ከስተመር ኦንቦርዲንግን እርሶ ሲጠቀሙና ሌሎች እንዲጠቀሙ ሲጋብዙ አስደሳች ስጦታ ይበረከትልዎታል። ቀላልና ዘመናዊ አገልግሎት ከስጦታ ጋር። ቡና ባንክ፣ የባለ ራዕዮች ባንክ። እንዴት ሰንብታችኋል? ክቡራትና ክቡራን ተመልካቾቻችን፣ ይህ ቀላል ነገር አይደለም። ምክንያቱም 700 ሺህ ብር የሚያሸልም ልዩ የሥራ ፈጠራ ውድድር ዝግጅታችን ነው። ደሳለኝ ክንዱ እንደወትሮ ሁሉ ከመላ ስቱዲዮ ባለሙያዎችና ከክቡራን ዳኞች ጋር በመሆን የዛሬውን ፊልሚያም ወደ እናንተ ይዘነው እንቀርባለን። የዛሬው የአንገት ለአንገት ትንቅንቅ የት ይመስላችኋል? ገምቱ። ዛሬም ይህንን የፈጠራ ውድድር በንቃትና በብቃት የሚዳኙልን ዳኞቻችን አብረውን አሉ። የመጀመሪያው ዳኛችን አቶ ሰዋለ ቢተው የቡና ባንክ ምርትና አገልግሎት ፈጠራ ዋና መኮንን ናቸው። እንኳን ደህና መጡ። ቢጃይ ናይከር የቢጃይ ኢትዮ ኢንዱስትሪያልና ኢንጂነሪንግ ባለቤትና ዋና ስራ አስፈጻሚ እንደዚሁም የቢጃይ ግሩፕ ቦርድ ሰብሳቢ ናቸው። እንኳን ደህና መጡ። ኃይለ ማርያም ሙሉጌታ በባህር ዳር ዩኒቨርሲቲ የሜካኒካልና ኢንዱስትሪያል ኢንጂነሪንግ መምህር እንደዚሁም የዩኒቨርሲቲው የቢዝነስ ኢንኩቤሽንና ቴክኖሎጂ የስራ ፈጠራ ማዕከል ዳይሬክተር ዛሬም አብረውን አሉ። እናመሰግናለን። የመሰናዶ በአማራ ሚዲያ ኮርፖሬሽን እና በአልማ የብቁ ወጣት ስራ ፈጠራ ፕሮጀክት በጋራ ትብብር ከቡና ባንክ ከማስተር ካርድ ፋውንዴሽን እና ከዩኒሴፍ ጋር በመተባበር ወደ እናንተ እየደረሰ ይገኛል። ዛሬ መዳረሻችን እንደገመታችሁት ሊሆን ይችላል ኮምቦልቻ ነው። የኮምቦልቻ ወጣቶች ምን አይነት ሀሳቦችን ይዘው መጣ ይሆን? ይህ ቀላል ነገር አይደለም። ምክንያቱም 700 ሺህ የኢትዮጵያ ብር የስራ ማስጀመሪያ ሽልማት የምንሰጥበት ልዩ ውድድራችን ነው። ወደ ኮምቦልቻ ራኒ አህመድ እባላለሁኝ። ከደቡብ ወሎ ዞን ከኮምቦልቻ ክፍለ ከተማ ነው የመጣሁት። ይዤ የመጣሁት ሃይድሮፎኒክስ ሲስተም ይባላል። ሃይድሮፎኒክስ ያለ አፈር እጽዋት ማብቀል ነው። በ21ኛው ክፍለ ዘመን ዓለም አርቲፊሻል ኢንተለጀንት በተቆጣጠረበት በዚህ ዘመን የሀገራችን ግብርና በደከሙ እጆች፣ በጠቆሩ እጆች፣ በደከሙ ወገቦች እስካሁን ድረስ ይሰራል። በሰፊ እርሻና በወቅቱን ባልጠበቀ ዝናብ ተንጠልጥሎ ይገኛል። እኔ ይዤ የመጣሁት ፕሮጀክት ደግሞ ይህንን ሊያስቀር የሚችል ሃይድሮፎኒክስ የተባለ ሲስተም ነው። ሃይድሮፎኒክስ ማለት እጽዋትን ያለ አፈር ማብቀል ማለት ነው። ይህ ሲስተም የሚሰራው ሃይድሮፎኒክስ በሚባል ኪት በተዘጋጀለት እቃ የእጽዋቶቹን ዘሮች በሃይድሮኒክስ ኪት ላይ በማስቀመጥ ንጥረ ነገሩ አፈሩን ሊተካልን በሚችለው ንጥረ ነገር በውሃ ውስጥ በመጨመር ያ ንጥረ ነገር የዘሮቹን ስር እየነካ አውቶማቲካሊ በውሃ ፓምፕ እየተደረገ ውሃው ምግብ እንዲያገኙ ያደረገ በአጭር ጊዜ ምርት እንድናገኝ ያደርገናል ማለት ነው። ከሃይድሮፎኒክሶች ጥቅም ውስጥ የመጀመሪያው 90% ውሃን ይቀንሳል፣ የውሃን ፍጆታን ይቀንሳል። በ10 ሄክታር መሬት ላይ የሚመረተው ምርት ደግሞ በ1 ሄክታር መሬት ማምረት እንድንችል ያደርገናል። ከአፈር የሚመጡ ማንኛውም አይነት በሽታዎችን ይከላከላል። በ1 ካሬ ሜትር ላይ ከአፈር ግብርና የምናገኘው ምርት በ10 በመቶ እጥፍ ይጨምርልናል።
እንደዚሁም ይሄ ስራ ደግሞ ለአካል ጉዳተኞችና ለሴቶች በጣም ተመራጭና ቀላል ነው። ምክንያቱም ከተለምዶ ግብርና ምንም አይነት የጉልበት ስራን አይጠይቅም። አንድ ጊዜ በተሰራው የሃይድሮፎኒክስ ኪት ዘላቂነት ያለውን ምርት ማምረት ይችላሉ ማለት ነው። ይህንን ፕሮጀክት ሳስብ እጽዋቱን አምርቶ ለህብረተሰቡ በአፋጣኝ መስጠት ብቻ ሳይሆን ሁለት ቢዝነስ ክሬት ማድረግበታለሁኝ። አንደኛ ራሱን የሃይድሮፎኒክስ ኪቱን ራሴ በሚፈልገው ወይም ሰዎች በትእዛዝ በሰጡኝ መሰረት ሃይድሮፎኒክስ ኪቱን በማምረት ለሰዎች ለገበያ አቀርባለሁኝ። እንደዚሁም ደግሞ አፈርን ሊተካልን የሚችለውን ኤሌመንት በብዛት በመያዝ ለህብረተሰቡ ለሚፈልገው አገልግሎት እንዲጠቀሙ ገበያ ላይ አቀርባለሁ ማለት ነው። ለዚህ ስራ ያስፈልገኛል ብዬ ያሰብኩት በጀት አሁን እንደ ግል እየሰራሁበትና ውጤት እያየሁበት ነው። እንደ ቡድን ማሰብ ጀምሬ በ100 ካሬ ሜትር ላይ ብሰራው ስንት ብር ያስፈልገኛል ብዬ በጀት ያደረኩት 387500 ብር ነው። ከዚህ ውስጥ በአመት የተጠራ 320 ሺህ ብር አገኛለሁኝ። እንደ ድርጅትም ወይም እንደ ግልም ከኔ ጋር አብረው መስራት የሚፈልጉ ሰዎች በስራችን አብረን ትልቅ ቦታ እንደምንደርስ እርግጠኛ ነኝ። አመሰግናለሁ። አሪፍ ራኒያ። ኒውትረንት ከየት ታገኛለሽ? ኒውትረንት የግብርና ግብአት የሚሸጡበት ቦታዎች ላይ ማግኘት እንችላለን። በሊኩዊድ ወይም በፓውደር መልክ ይሸጣል። ፎስፎረስ፣ ናይትሮጅን እና ፖታሲየም የያዘ አፈርን ሊተካልን የሚችል የእጽዋት ምግብ ነው። እንዴት ነው እስካሁን ስትሞክሪው ገበያው ምን ያክል ሸጥሽ? መሸጥ አልሸጥኩም። ለቤተሰቦቼ እንደዚሁም ለራሴ ተጠቀምኩበት ነው። በምን ያክል ጊዜ ይደርሳል? በ41 ቀን ውስጥ ይደርሳል። በ41 ቀን ውስጥ በሰላጣ በቆስጣ ሞክሬያለሁኝ። አሁን በቃሪያ ደግሞ ጀምሬ መጥቻለሁ። በጣም አሪፍ። ወደፊት ገበያ ሸት ነው ማለት ነው? ማን ነው የሚገዛሽ? የኔን እጽዋት ጥሩነትና ጤናማነት የሚያውቁ ሆቴሎች፣ ሱፐርማርኬቶች እንደዚሁም አካባቢ ላይ ያሉ ማህበረሰቦች ከፍ እያደረኩኝ ያሻሻልኩኝ ስመጣ ደግሞ ለነጋዴዎችን ማስረከብ ጀምራለሁ። ታንክ ዩ። አመሰግናለሁ። ቆይታዬ እንደጠበቅኩት አይደለም ማለት ያስፈራል ብዬ ነበረ። ግን ዳኞች በጣም በጥሩ ሁኔታ ትሪት አድርገው የሚያስፈልጉትን ጥያቄዎች ጠይቀውኝ እኔ መልሴን አቅርቤያለሁኝ። ስሜ ራሂማ አህመድ ይባላል። የመጣሁት ከኮምቦልቻ ከተማ ነው። ይዤ የመጣሁት የስራ ሀሳብ ታጣቢ የንጽህና መጠበቂያ ሞዴሶችንና ዳይፐሮችን። ይዤ የመጣሁት የስራ ሀሳብ ታጣቢ ንጽህና መጠበቂያ ዳይፐሮችንና ሞዴሶችን ማምረት ነው። ታጣቢ ንጽህና መጠበቂያ ምርቶች ለሁላችንም በየቀን ህይወታችን አስፈላጊ የሆኑ ነገሮች ናቸው። ለሴቶች፣ ለህፃናትና ለአዋቂዎች እነሱ ነው የሚያካትተው። ብዙ ጊዜ ብዙዎቻችን አንዴ ተጠቅመን ልንጥላቸው የምንችላቸውን ዳይፐሮችና ሞዴሶች እንጠቀማለን። ነገር ግን ዋጋቸው በጣም ውድ ነው። አሁን ላይ ባለው ዋጋ ደግሞ በጣም ከውድም በላይ በሚባል ዋጋ ውድ ነው። ሁለተኛ አካባቢ ብክለት ጋር በጣም አካባቢዎችን ይበክላሉ። እነዚህን ዳይፐሮች ተፈጥሯዊና ታጣቢ በሆነ መንገድ መቀየር ፈልጋለሁኝ። ከጨርቅ በሚሰራ ለመታጠብ ምቹ የሆነ ታጣቢና አንዴ ተጠቅመነው ድጋሜ አጥበን ሌላ ጊዜ መጠቀም የምንችለው ዳይፐር ነው። እነዚህን የንጽህና መጠበቂያዎች ለማምረት የልብስ መስፊያ መቁረጫና መዘምዘሚያ ማሽኖች ያስፈልጋሉ። ከዛ ውጪ ዋተር ፕሩፍ የሆኑ ጨርቆች ያስፈልጋሉ። ባምቦ የሚባሉ ጨርቆች አሉ። እነዛን ጨርቆች ተጠቅሜ አዘጋጀዋለሁ። ያንቺን ምን ይለየዋል? ደንበኞቻችን ብለው እንዴት አለ? ግን እኔ በምኖርበት ከተማ አይመረትም፣ አቅርቦቱም የለም። እኛ ስንፈልገው ከሌላ ቦታ ነው የምናስመጣው። ዳይፐሩንም ለታማሚም ለህፃናትም ለሴቶችም ለምሳሌ እኔ ያለሁት ኮምቦልቻ ነው። እንደዚህ አይነት ነገሮችን ስንፈልግ አዲስ አበባ ላይ ካሉ ሰዎች ነው ልናስመጣ የምንችለው። ሱቆች ላይም የለም፣ አቅርቦቱም ምርቱም የለም። ስራውን ጀምራችሁታል? ገና ነው? ስራውን ተምሬዋለሁኝ። ማለት እንዴት ፓተርን ማውጣት እንዳለብኝ፣ ሳይዝ እንዴት ማምጣት እንዳለብኝ፣ እንዴት እንደምቆርጥ፣ እንዴት እንደምሰፋ ሁሉንም ነገር ተምሬያለሁኝ። ወደ ስራ ግን ለምን መሰለሽ በደንብ ማሰብ ያለብሽ ነገር አሁን ለምሳሌ ኮምቦልቻ ላይ
ይሄን የሚያመርት ሰው የለም ማለት አንቺ ስላመረትሽ አንቺ ብቻ የተለየ ትሆኛለሽ አንቺን ብቻ ያዋጣሻል ማለት ላይሆን ይችላል። ልክ ነህ። ለምን መሰለሽ ካንቺ በተሻለ ሌላ ቦታ የሚያመርቱ ካሉ በትንሽ ትራንስፖርት ኮምቦልቻ ላይ ያደርሱት ይችላሉ። ስለዚህ ከአምራቹ ይልቅ አከፋፋዩ የተሻለ ማርኬት ሊኖረው ይችላል ወይም የተሻለ ሊያዋጣው ይችላልና ብዙ ገና እየጀመርሽው ስለሆነ ብዙ ነገሮችን በደንብ ማጥናት በደንብ ማሰብ ያስፈልጋል። ብዙ ነገሮችን አጥንቻለሁ። ለምሳሌ ሱቆች ላይ ኮምቦልቻ፣ ደሴና በአካባቢው ያሉ ሱቆች ላይ ምርቱን ስጠይቃቸው አለ ወይ ብለህ የሚሰጣቸው ሰው ነው የሚፈልጉት። ያን ነገር ራሱ አላገኙትም ገና ማለት ነው። አመሰግናለሁ። ብራቮ። ቆይታ ቆንጆ ነበር። ጥሩ ጊዜ ነበረ። ያ ውጤቱን መጠበቅ ነው። አመሰግናለሁ። ስሜ መኮንን አለሙ እባላለሁኝ። የመጣሁት ከደቡብ ወሎ ዞን ኮምቦልቻ ከተማ አስተዳደር ነው። የምወዳደርበት የፈጠራ ርዕስ የእንጨት ላይ ቅርጻ ቅርጽ ነው። ከውድድሩ የምጠብቀው ለማሸነፍ ብቻ ነው። ያው እኛ እንደ ማህበራችን የምንሰራው የእንጨት ላይ ቅርጻ ቅርጽ ማለት ያው ሳይንቲፊክ በሆነ ዘዴ ያው የእደ ጥበብ ስራዎችን ለተለያዩ የመንግስት ስራዎች ኤንጂኦዎችና መንግስታዊና መንግስታዊ ላልሆኑ ድርጅቶችም ለሱቆችም ለሁሉም ነገር ነው የምንሰራው። ያው ይሄንን ስንሰራ የምንጠቀምባቸውኛ በእጅ የሚሰሩ በእጅ የሚያዙ መሳሪያዎች ነው። በተለይ እንደ መዶሻ ያለ እንደ ካተር እንደ ተቆራራጭ ቢላዋ እንደ ቀለም ስፕሪት የቀለም ማውጫ አለ አይደል? የተለያየ ዲዛይን ማውጫ ቀለሞች እነሱን ነው የምንጠቀመው። የኛ ስራ ከሌሎች ስራዎች ላይ የሚያደርጋቸው አንደኛ ተንቀሳቃሽ ስራ አይደለም፣ ቁጭ ብለን ነው የምንሰራው። 11 አካል ጉዳተኞች ነን። 7 ሴት 4 ወንድ አጠቃላይ 11 አካል ጉዳተኞች ነን። እንደ ማህበር የተደራጀ ነው። በዚህም መሰረት ያው እውቅና በከተማ አስተዳደሩ የመስሪያም የመሸጫም ቦታ ተሰጥቶን እየሰራን ነው። በጣም ብዙ ደንበኞች አሉ። በተለይ ነባር ከመሆናችንም አንፃር የተለያዩ ተቋማቶች እየመጡ በአካል መንግስትም ድጋፍ ያደርግልናል። ከሱ በተጨማሪ ምናልባችም እዚህ አስልኬ ላይ በጣም ብዙ እንትኖች አሉ፣ ኢሜጆች አሉ የሰራ ነው። ሰዓት ካለ እሱን ማቅረብ የምችል ይሆናል ማለት ነው። ክፈትልኝና በቃ ኦኬ። ይሄንን ነገር ለምንድነው በማሽን ለመስራት ያልፈለጋችሁት? በማሽን መስራት ያልፈለግንበት ሲኤንሲ አለ አይደል? ሮተር አለ። እሺ፣ የሮተር አለ፣ ጂክሶ አለ፣ የተለያዩ የጌጦችና ማሽኖች ማውጫ አለ። ነገር ግን እኛ ሁላችንም አካል ጉዳተኞች ስለሆን ሃዛርድ ነው። ሃዛርድ ማለት በኤሌክትሪክ የሆነ ኮንታክት ነገር ፈጥሮ በእኛ ላይ የሆነ ነገር ሊያሳድርብን ስለሚችል በዛ አልሰራ ነው። ትልቅ ነገር ነው በነገራችን ላይ እየሰራችሁት። በተለይ ደግሞ ስራው ላይ መሆናችሁ ደግሞ ከዛም በላይ ያስደስታል። ስለዚህ ምን መሰለክ ቤጂ እንዳለ ቅድም አሁን ለምሳሌ ፈጣሪ ፈቅዶ ይሄን ውድድር ብታሸንፍ አንድ ስቴፕ ከፍ ያለ ነገር ማሰብ መቻል አለባችሁ። ለዛ ምንድነው ለምሳሌ ሲኤንሲ ማሽን መጠቀም ብትችሉ ምን ይጨምራል መሰለክ? ይሄኛው ስራ እንዳለው ነው። ይሄ እየተሰራ አንዲት ግለሰብ አንዷ ከስተመር እንዲህ እንደሆነ ዋጋው ዝቅ ብሎላል ልትፈልግ ትችላለች። ለምሳሌ ብር ያለው ሀብታም ደግሞ ማቴሪያሉ የሚዴፍ ሆኖለት ጥራቱ ግን ያማረ በኮምፒውተር የተሰራ እንዲሆንለት ይፈልጋል። ምክንያቱም አንደኛ ድሮይንጉ ኦልሬዲ በሶሊድ ወርክ ወይንም በሌላ ሶፍትዌር ነው በብሌንደር ነው የምትሰራው። ከዛ በኋላ አንዴ ኦልሬዲ ኦርደር ነው የምታደርገው። ከዛ በኋላ ራሱ አውቶማቲካሊ ቆርጦ ጨርሶ ቅርጽ ይሰጣል። ከዛ በኋላ ፊኒሺንጉም ያምራል፣ ኤቭሪ ነገሩ ያምራል። ስለዚህ አንድ ስቴፕ ወደዛኛው ማሰባችሁ ማይቀር መሆን መቻል አለበት። ኢቭን እንኳን ምንድነው አለ መሰል ለምሳሌ እንደ መብራትም ቢነሳ ምናምን ቢነሳ ብላችሁ መሰጉት ካለ እናንተ እኮ አንድ ሰራተኛ መቅጠር ትችላላችሁ። ኤሌክትሪካል ሰራተኛ ማለት ነው ዲዛይን ላይ መግባት በቃ ምክንያቱም ያን ነገር የሚያግዛችሁ የሆነ ነገር እንደዚህ አይነት ነገር ዞሮ በጣም ቆንጆ ነገር ነው። እኔ በግሌ ወድጄዋለሁ። በርታልኝ። ሀምብልነትና ፈገግታ በራሱ እንደምታርጉ ያሳያል። በተጨማሪም ደግሞ እኛ ከሁላችንም እንትን የምንለው አሁን ለምሳሌ ፈጣሪ ብሎት የሆነ ነገር ብናገኝ እንደኛ ተመሳሳይ ላሉ አካል ጉዳተኞች የስራ እድል እንፈጥራለን። ሲቀጥል እንደገና ደግሞ እንዳልከው በማሽንም ሌላ ሰው ለኛ ሃዛርድ ቢኖረው ሌላ ሰው ቀጥረም እናሰራበት አጋጣሚ ይኖራል። በጣም ደስ ብሎኛል። በርታ መኮንን፣ ቆንጆ ብራስ። ውድድሩ በጣም አሪፍ ነው፣ ደስ ይላል። በዚህም አሸናፊ ነኝ። አሚኮን በጣም አመሰግናለሁ። በተለይ ለአካል ጉዳተኞች እንዲህ ያለ ትብብር ስለሚደረግ
በአማራ ሚዲያ ኮርፖሬሽን ፊት በጣም አመሰግናለሁ። የብቁ ፈጣሪ ውድድር የብራንድ ደረጃ ስፖንሰር ቡና ባንክ። ከወጋችን የተቀዳው በደቦ የምናሰናዳው ንቃትና ስኬት የሚያጎናጽፈን ፍቅርና ባህል የምንጋራበት ሁላችንም የምንታደምበት በቁርሱ ሊያቋድሰን በአዲስ ገጽታ ቡና ደርሷል። ቡና ባንክ፣ የባለ ራዕዮች ባንክ። ስሜ ኢልሃም መሐመድ ይባላል። የመጣሁት ከኮምቦልቻ ነው። የድርጅታችን ስም ሃርመኒ ፔፐር ባግ ኤንድ ፓኬጂንግ ይባላል። በፔፐር ባግ እና በፓኬጂንግ ነው የመጣ ነው። ወረቀት ቦርሳዎች የኛ ድርጅት ይዞ የመጣው የፕላስቲክ ከረጢቶችን ወይም ፌስታሎችን በመተካት እንደ መያዣነት የሚያገለግሉ ፔፐር ባጎችን ከወዳደቁ ከካርቶኖች ወረቀቶችን እንዲሁም ጋዜጦችን በመጠቀም እንደ አዲስ ሪሳይክል በማድረግ ማምረት ነው። እንደሚታወቀው ሀገራችን ኮምቦልቻ ለረጅም ዓመታት ፌስታልን ስትጠቀም ቆይታለች። ፌስታልንም አሁንም የተጠቀመች ነው። የፌስታል አጠቃቀም ፍጆታችንን ስንመለከት በቀላሉ ኮምቦልቻ ከተማን ብንወስድ እንደ ሲኤስኤ ጥናት መሰረት ከ3500 እስከ 5000 የሚደርሱ የንግድ ድርጅቶች አሉ። እነዛ የንግድ ድርጅቶች አንድ ሱቅ በቀን ከ30 ፌስታሎችን ይጠቀማል ብለን ብናስብ በቀን ቢያንስ ከ30 እና ከ20 ፌስታሎች ይጠቀማል ብንል በቀን ወደ 70,000 ፌስታሎች ጥቅም ላይ ይውላሉ ማለት ነው። እነዛ ፌስታሎች ጥቅማቸውን አገልግሎታቸውን ከጨረሱ በኋላ በቀላሉ ወደ ቆሻሻነት ይቀየራሉ። ፌስታል ደግሞ በባህሪው ቶሎ የማይበሰብስና ለመወገድ ምቹ አይደለም። አንደኛ የአካባቢ ብክለትን በማምጣት ማህበረሰቡ ላይ ከፍተኛ የጤና ችግር ያስከትላል። ሁለተኛ ደግሞ በመንግስትም ሆነ በግል የተሰሩ መሰረተ ልማቶች ላይ ጉዳት ያደርሳል። ሶስተኛ ከተሞችን በማቆሸሽ ለነዋሪዎች ምቹ እንዳይሆኑ ያደርጋል። እኛ የምናመርታቸው ፔፐር ባጎች ደግሞ በቀላሉ የሚበሰብሱና ለመወገድ ምቹ ስለሆኑ ፌስታል ያደርስ የነበረውን ጉዳት ሙሉ በሙሉ ይቀንሳሉ። አዋጭነቱን ስንመለከት ፔፐር ባግ በቀላሉ በአካባቢያችን የሚገኙ ማቴሪያሎችን እንጠቀማለን። ወረቀት፣ ገመድና ኮላዎችን። አዋጩ ቢዝነስ ነው ማቴሪያሎቹ ርካሽ ስለሆኑ። ከዛ በመቀጠል ደግሞ ድርጅቶች እኛ በምንሰራቸው ፔፐር ባጎች ድርጅቶች የራሳቸውን ሎጎ፣ ስም፣ አድራሻና ብራንድ ስለሚታተምላቸው የኛ ደንበኞች ፔፐር ባግን የሚያዙት ወይም የሚጠቀሙት ከመያዣነትን ባለፈ ምርትና አገልግሎታቸውን ለማስተዋወቅ ለፕሮሞሽን ስለሚጠቀሙት የኛ ፔፐር ባጎች በጣም ተመራጭ ናቸው ማለት ነው። ከዛ በመቀጠል ደግሞ ሀገራችን ከቅርብ ጊዜ ወዲህ የፌስታል ምርት ወይም ፕላስቲኮችን ከልክላለች። ከዛ አንጻር ፔፐር ባግ አሁን ጊዜያዊውና ቀጣይነት ያለው ስራ ነው። ስራውን ከመቼ ጀምራችሁ ነው እየሰራችሁ ያለ? ስራውን ቢያንስ እኔ ከ6 ወር በፊት ሆኖኛል መስራት ከጀመርኩ። በቀን ምን ያህል ትሰራላችሁ? እስከ 500 ሜቢ እስከ 500 እናመጣለን። ብዙ ትእዛዝ አለ ስታዩ? አዎ በደንብ ትእዛዝ አለ። ኦኬ። ጥሬ እቃውን የት ነው የምታገኙት? ጥሬ እቃውን አሁን ላይ እየገዛን ነው። ወረቀቶቹን እንገዛለን። በአብዛኛዎቹ ማቴሪያሎች በቅርብ የሚገኙ ናቸው። ግን ኢን ዘ ፊውቸር ለወደፊት ያሰብነው እኛ ካርቶኖችን፣ ወረቀቶችን፣ ጋዜጦችን በቀላሉ ዌስት የሆኑ ነገሮችን በመጠቀም እንደ አዲስ ፈሽተን ፔፐሩን ራሱን ለማምረት ነው ያቀድን ያለ ነው። ኦኬ። የምናስበው እንደዛ ነው። በቃ ወረቀቱን ለማምረት አሁን ላይ የካፒታል ችግር ነው እንጂ ኦልሞስት በሀሳብ ስንቱ ናችሁ ነው የምትሰራው? አሁን እኔ ነኝ ኦነሯ። ከስሬ 5 ልጆች አሉ አብረውሽ የሚሰሩ። በጣም አሪፍ፣ ብራቮ። ያሰብኩትን ተናግሬ ያለሁኝ ተዘጋጀውበትን። ዳኞቹም አሪፍ ታይንተዋል። አሪፍ ነበር።
ስሜ ቅድስት ስንታየሁ ይባላል። የመጣሁት ከወሎ ኮምቦልቻ ነው። ይዤው የቀረብኩት ተጣጣፊ ተንቀሳቃሽ የራሱ መጠቀሚያ ያለው የሽንት ቤት ወንበር ነው። አንድ ልብ ውስጥ የሚቀር እውነታን የሆነ ነገር ልንገራችሁ። አካል ጉዳተኛ ወንድምህ፣ ነፍሰ ጡር ባለቤትህ፣ እንደዚሁም አዛውንት እናትና አባትህ፣ እንደዚሁም ህመምተኛ ቤተሰቦቻችሁ ሽንት ቤት ዘመናዊና ተንቀሳቃሽ ሽንት ቤት ባለመኖሩ ሊጠቀሙ ሲሉ የሚያጋጥማቸው የመውደቅ፣ የከፍተኛ ህመም፣ የስትሮክ፣ ያንዳንድ የመውደቅና ለከፋ ህመም የሚያጋልጣቸው ይሄንን ችግር ለመቅረፍ ኢትዮ ኮሞድ የተሰኘ ተጣጣፊ በጣም ቀልጣፋ የራሱ የሆነ መጸዳጃ ያለው ተንቀሳቃሽ የሽንት ቤት ወንበር ነው። ይህን በሐኪም ቤቶች፣ በሆስፒታሎች፣ በአካል ጉዳተኞች እንደዚሁም በፊዚዮቴራፒ በትምህርት ቤቶች፣ በዩኒቨርሲቲዎች በማንኛውም አካል ጉዳተኞች ነፍሰ ጡሮች መጠቀምና አገልግሎቱን ህመምታን በሚችሉበት ቦታ የምንጠቀመው ማሽን ነው። ይህንን ማቴሪያል ለመስራት የሚያስፈልገኝ 650 ሺህ ብር ካፒታል ያስፈልገኛል። ድርጅታችን ኢትዮ ኮሚድ እንደ ሀገር እንደ ማህበረሰብና እንደ ተቋም ያለው ፋይዳ ለሀገር ከውጪ በአካባቢያችን በሚገኘው ማቴሪያል ስለሚሰራ የውጭ ምንዛሬን ይቀንስልናል። የአገር ኢኮኖሚና ትርፋማነትን ይጨምርልናል። እንደዚሁም እንደ ተቋም ደግሞ የስራ እድል ለአካል ጉዳተኞችና ለወጣት ሴቶች የስራ እድል ይፈጥርልናል። እንደዚሁም የጤና መሳሪያዎችን ጥራትን ይጨምርልናል። አካታች መስፈርቶችንም እንደዛው ይጨምርልናል። እንደ ማህበረሰብ ደግሞ ምቹ፣ ቀልጣፋ፣ ተንቀሳቃሽ ማንኛውም ህመም ከቦታ ወደ ቦታ በመንቀሳቀስ የማይችል ታካሚ እንደውም ህመምተኛ እንደዚሁም አሁን ለምሳሌ ነፍሰ ጡር እናቶች በመውለጃቸው ሰዓትና ከወለዱ በኦፕራሲዮን በኋላ መቀመጥና መቆም በሚያስቸግርባቸው ሰዓት ይሄንን ወንበር የሽንት ቤት ወንበር መጠቀም ይችላሉ። ከመጻዳጃ ውጪ በማንኛውም ቦታ ሆነው በሆስፒታሎችም በማንኛውም ይሄንን አገልግሎት በሚጠቀም የራሱ ፖፖ አለው። ከተጠቀሙ ቦታ ይሄንን ይወገዳል ወደ መጸዳጃ ቤት። ይሄንን ተጣጣፊ ነው። ከተጠቀሙ ቦታና ሳይዝ አይችልም። እንደዚህ በማድረግ አጣጥፈን በማንኛውም ቦታ ለጉዞ የምንጠቀመው ነው። በታማሚውም ተንቀሳቅሶ ንጽህናን መጠቀም የማይችልም በአቅራቢያ ሆኖ ይሄን ዘርግቶ ታካሚንም ብቻ ሳይሆን ቤተሰቦቻችንንም አስታማሚንም ሸክም የሚያቀል ነው። ይሄን ነው የቀረብኩት። ብራቮ ቆንጆ። ቅድስት ሁለት ጥያቄዎች። የጥሬ ዕቃሽ ከየት ነው የሚገኝ? ጥሬ ዕቃው በዚሁ በአካባቢያችን ባለንበት ፕላስቲክና ከስቴንለስ ስቲል ከብረት የማይዝጉ ብረቶች ነው የሚመረተው። እሱም በዚሁ በአካባቢያችን የሚገኙ ብረትና ፕላስቲኮች ነው የምናመርተው። ሞልዳን ለማምረቻ ይሄንን በእነሱ ሳይዝ ቅርጽ እችን ፖፖ እናመርታለን። የራሱ ልኪቶች አሉ። ልኪቶች ይሄ ለወገብና እንደዚሁም ለጉልበት ለሚያመው ከፍም ዝቅም ማድረግ ይችላል። መስፋትም መጥበብም የሚችል እንደ ሰውየው ሳይዝ መጠቀም የምንችለው ነው። ቅድስት ቆንጆ ሀሳብ ነው። በነገራችን ላይ እኔ እቺን እቃ በጣም ዊሽ አረጋት የነበረች ወንበር ነች በእንትኗ። ምክንያቱም እንዳልሽው እነዚህ ዲዛይብል የሆኑ ሰዎች በጣም ብዙ ችግር ነው የሚቸገሩት፣ በተለይ ከዚህ ጋር ተያይዞና የመጀመሪያው ልክ ልጠይቅ የነበሩ ነገሮችን ኦልሬዲ መልሰሻቸዋል። መከፈቷ አንደኛው ነው የችኛዋ የወንበሯ። ሁለተኛው ከፍ ዝቅ ማለቱ ሌላ ሁለተኛው ነው፣ ምክንያቱም ዲዛይብሊቲው ስለሚለያይ እንደየ ሁኔታው። ሶስተኛው ደግሞ ከቦታ ቦታ በቀላሉ ተጣጣፊ ሆና ሙቭ መደረጓ ደግሞ ሶስተኛው በጣም ጥሩ ነገሯ ነው። ስለዚህ ያ ማድረግሽ በጣም ቆንጆ ነው። አንድ ስቴፕ ደግሞ ልክ እንደዚህ ዝም ብለሽ ሞዴል አድርገሽ በካርቶን እንዳመጣሻት ደግሞ አንድ ምርት ሰርተሽ መጣሽ ቢሆን ደግሞ በጣም የበለጠ ያደርገው ነበር። ለምን መሰለሽ? አሁን ፕራክቲካሊ ስትበይጅ ምን ስትይ ሜካኒዝሙ አንዳንድ ቦታ ላይ ሊያስቸግር የሚችል ካለ ማያስቸግር ምን ከሆነ ታዩ ነበር እንትኑን። አይ በድሮይንግ ምኑን ጨርሻለሁ እንደ ሀሳብ ስለሆነ ሀሳቤን እንዴት እንደምንጠቀምበትና እንዴት እንደምናጣጥፈው እንድትረዱኝ ያክል ነው። ይሄን ኦፍ ኮርስ አይ ይሄ ምንም ጥያቄ የለውም። እሱማ እንደዚህ ነው መምጣቱ ደግሞ ጥሩ ነው። ከዛ የበለጠ ደግሞ እንደዛው ነው ሲመጣ ጥሩ ነው የሚለው እንደተሽልኝ ነው።
ሁለተኛው 650 ሺህ ብር ያስፈልግሻል። ለምን ተጠቃሚው? ይሄንን የምጠቀመው ለማሽኑ መግዣዎች 175 ምን ማሽን ነው የሚያስፈልግሽ? ግራይንደር፣ መቆራረጫዎች እና ለጥሬ እቃዎች ደግሞ ለመግዣ፣ ለወርክሾፖች ኪራዮች፣ ለማስታወቂያ፣ ለሰራተኛ ደሞዝ ለአንዳንድ ወጪዎች ያስፈልጉኛል። ኦኬ በጣም አሪፍ። እጂ ደንበኞችሽን ዝም ብለሽ አማክረሽ ታውቂያለሽ? ለምሳሌ እናቴ አረጋዊያ ናት፣ የወገብና የጉልበት በሽተኛ ናት። ሄዳ ሽንት ቤት በምትጠቀም ጊዜ የመውደቅ አደጋ ደርሶባታል። ይሄ በአቅራቢያዋ ግድ ሽንት ቤት አይደለም፣ በሚመቻ ቦታ ተጸዳርታ ይሄንን ማስወገድ እንደሚቻል ትልቅ መፍትሄ እንዳለው አማክሬያለሁ። በጣም ቆንጆ። ያው ፖፖዋን ግን አንድ ነገር ልንገርሽ፣ ሳይገለበጥ ከስር ታስሮ ከስር ቢፈታ ጥሩ ነው ብያሰበ ቢሞላ አይ እንደዚህ ትንሽ ላንድ የመጸዳጃ የሚሆን ፖፖ አይደለም እኮ። አሁን ይሄን ከተጸዳዳን በኋላ አውጥተን ለማስወገድ አሁን ሽንት ቤት ላይ ሆነ ይችላል። ለኩት ገብቶሻል? ማዳመጥ አለብሽ። እሺ ፖፖ አሁን ለምሳሌ አነሳሽው አይደለም መቀመጫውን ከስር የሚገጠም ቢሆን ጥሩ ነው። ይሄ ሀሳብ ነው። እሺ እንዳስተያየት ይቀበላለሁ። ምን ይታወቃል? አንቺ ካሰብሽው ቤጂ ያለው የበለጠ ሊሆን ይችላል። መሞከር ነው። አይ ሌላኛ የፈለገው ሌላ መስሎኝ ነው። ተረድቼዋለሁ። እሺ አመሰግናለሁ። ሎስ እሺ መልካም እድል በርቺ። ብራቮ። እሺ ቆይታ በጣም ደስ ይል ነበረ። ጥሩ ገንቢ ሀሳብ የሚሰጡም ዳኞች ነው። አሸንፋለሁ ብዬ አስባለሁ። እንግዲህ ስሜ ሳዳሊ ይባላል። የመጣሁት ከኮምቦልቻ ነው። ይዤ የቀረብኩት የቢዝነስ ሀሳብ የቅባት እህሎችን በመጠቀም የዘይት ምርት ማምረትና ከተረፈ ምርቱም የእንስሳት መኖ ማቀነባበር ነው። ይዤ የቀረብኩት የቢዝነስ ሀሳብ ደስታ የቅባት እህሎች መጭመቂያና የእንስሳት መኖ ማቀነባበሪያ ይባላል። በከተማችን የተፈጥሮ ዘይቶች፣ የኑግ እንዲሁም ደግሞ የሰሊጥ የዘይት ምርቶች ተፈላጊ ቢሆኑም አቅርቦቱ እንደፈለግን የማናገኝበት ሁኔታ ነው ያለው። እንዲሁም ደግሞ የከተማ ግብርና እየተስፋፋ በመሆኑ የመኖ አቅርቦት ከጊዜ ወደ ጊዜ እጥረት ይታያል። ይህንንም ችግር ለመፍታት ደስታ ካምፓኒ የቅባት እህሎችን ስቴንለስ ስቲል ከሆኑ ማሽነሪዎች እንዲሁም ደግሞ በቤት ውስጥ ቆጣሪ የሚሰሩ የሆኑ ማሽኖችን በመጠቀም ከገበሬዎች እንዲሁም ደግሞ ከአቅራቢ ማህበራት በመረከብ የቅባት እህሎችን በማምረት ለተጠቃሚ ያቀርባል። እንዲሁም ደግሞ ተረፈ ምርቱን ከሌሎች አልሚ ንጥረ ነገሮችን በማቀነባበር የእንስሳት መኖ ለተጠቃሚዎች ያቀርባል። ይህንን ቢዝነስ ለመጀመር 700 ሺህ ብር ያስፈልጋል። ይህም ብር የሚያስፈልገን ለማሽነሪ ግዢ፣ ለግብአት ግዢና ሌሎች የምርት ሂደቶችን ለማከናወን ይሆናል። ይህም ቢዝነስ በወር ውስጥ ከ100 ሺህ እስከ 150 ሺህ ድረስ ትርፍ ያስገኛል። የቅባት እህሎችን በመጠቀም የምናመርታቸው ዘይቶች ተፈጥሯዊ ይዘታቸውን የጠበቁ ምንም አይነት ኬሚካል የማይቀላቀልባቸው ኦርጋኒክ የሆኑ ዘይቶች ናቸው። አሪፍ። አሁን ያንቺ ዘይት ሪፋይነሪ ያለው? አዎ ማጣሪያ አለው። እሺ፣ ስለዚህ መጭመቂያ ማጣሪያ ነው። የራሱ ማሽኑ ላይ የራሱ የሆኑ ማጣሪያዎች አሉት። ከጨመቅን በኋላ ራሱ አጣርቶ ነው የሚሰጠን። እንዲሁም የቤት ውስጥ ቆጣሪ ነው የሚጠቀመው የኃይል አቅርቦቱ ማለት ነው። ማጣራት ማለት እስቲ እንዴት ነው ንገሪ? ምኑን ከምንድን ነው ማጣራት ማለት? አሁን ዘይቱ ሲጨመቅ የሚቀሩ የእንትኖች አሉ አይደል? ጥቃቅን እንትኖችን እሱን በማጣራት ልክ እንደ ገበያው ጥርት ያለ ዘይትን ይሰጠናል ማለት ነው። ተፈጥሯዊ ይዘቱን ሳይለቅ ማለት የፈለኩት እሱን አልነበረም። ዲፋቲንግ ለምሳሌ ዲፋቲንግ ውስጥ ያለው ግላይሰሪን ምናምን እንደዚህ ሌላ ዘይት ፋብሪካዎች ሪፋይነሪ ያላቸው ክሩድ ኦይል አሁን ነው ኤዴስ ልክ እንደ ድሮ ሰው አይመገብም። ተጣርቶ ነው
ከዛ በኋላ ዘይቱ ትክክለኛው ለሰው ፓላተብል የሆነው ፓርትና ያልሆነው ይለይና ነው። ማሽኗስ ኪሎዋቷ ስንት ነው? 220 ቮልት ነው። 220 ቮልት ኪሎዋቱ ምናልባት 3 ኪሎዋት 3 ነጥብ ምናምን ነው 3.4 ነው። ኦኬ በትንሹ ነው የምትሰሪው። ሶ ሃው ማች ኢት ኢዝ ፊዚብል ታን? ስንት ሰው ትቀጥሪያለሽ? 5 ሰው። አሁን እየሰራሽ አይደለም? እየሰራው አይደለም። ሰው ካፓሲቲሽን ማየት አለብሽ መሰለኝ ብዬ አስባለሁ። ሞተሯ አቅምም ስታያት አነስ ስትል ስሞል አድርገሽ ነው መስራት የፈለግሽው? አዎ መነሻ አድርገው በሱ እንዲያድግ ነው ጥረት የማደርገው። ማሽኗ ዋጋዋ ስንት ነው? አሁን ላይ ከ300 ሺህ እስከ 340 ሺህ ነው የምትገኘው ማሽኗ። የምኑ ማቀነብ አለ። የት? አዲስ አበባ አለ፣ ደሴም ላይ ይገኛል። ቆንጆ። ትንሽ ፈርቼ ነበር የመጀመሪያም ስለነበረ በጣም ደስ የሚል ቆይታ ነው። ዳኞቹም ጥሩ አስተያየትና ጥሩ ጥያቄዎችን ጠይቀውኛል።